ብዙ ነገር አውርተን አሁን አንቺን ደግሞ መንገድ እንዳደረገ ሰው ልታስቸግሪ ነው ከኔ ሐሳብ ልትወጪ ነው ነይ ቁጭ በይ ነው መጀመሪያ ሰላም በይው እንዴ ነው እንዳደግሽው አንቺ አናፈቀሽም ናፍቆኛል አላልሽም ናፍቆኛል ግን እኔ አክስቴ አንተስ አልናፈቃትም ናፍቀኛል አዎ ትንሽ ሰዓት አውሩና ነገሩን ለመፍታት ሞክሩ የመክሰስ ነገር ስራላችሁ አረ አያስፈልግም እኔ አንቺም ኖረሽ አብናወራሻለሁ አይኔ ጋር እኔንም እሷን ማምከር ያለብሽ ነገር ካለ እሺ ልጆች እስቲ የሆነ ነገር ስሩልን መክሰስ ነገር አክስቴ በደንብ ምካሪልኝ ማለት እኔ እውነት የወጣሁት አሁን እንደዚህ አሁን እንድታለቅሽ አይፈቀድም እዛ አልቅሰሽ የመጣሽው እዛ ፊት ያየሽው መከራ በቂ ነው አሁን እኔ ፊት ካለቀሽ እርቁንም ከልክዬ አባረዋለሁ እሺ ለማልቀስ ሳይሆን ማለት እሱ የሚያደርገው ነገር በጣም ከባድ ነው እዛ ቤት ውስጥ እኔ ተሰቃዩ አክስቴ ለዛ ነው አንቺ ጋር የመጣሁት አንቺ አለሽኝ ብዬ ማለት ነው ምክንያቱም እዛ ሰው እንደሌላ አድርጎን ይቆጣል አትከብጂኝም ምን አትከብጂኝም አዎ በቃ እኔ አንቺ ጋር ሆን ይሻለኛል በቃ አሁን እኔ እሱ መስተካከሉን ራሱ ካላወቅን እኔ አሁን ዝም ብዬ አልሄድም ማለት አልሄድም ወደ ቤት ምናምን እኔ አልሄድም ለምን እኔ አልሄድም እናት ሳትስተካከል እናት እንደዛ ያረጋችኝ ዝም ብዬ መቀመጥ ይመስላል ምን ማለት ነው አሁን ራሱ አክስቴን አክብሬ ነው እንጂ ሰላም ራሱ አንተ ማለት አልፈልግም እንኳን ካንተ ጋር ለመኖር ማሰብ ይቅርና ማለት ነው አይደለም እኮ ወጣለች እኮ ነው ተውጣ ትመጣለች የሆነ ነገር ሰበብ ፈልጋለች እንዴ የምትመጣው እኔ አላሳዝንህም ቆይ እሺ እኔ ሳላሳዝንሽ ምንድነው የምታሳዝነኝ ምንድነው ማድረግ ያለብሽ ለምን በህይወት ሰው ታስገባለህ እኔ ግባ ብዬ ነው ያስገባሁት ምን ማለት ነው አክስቴ እውነት ነገር የለም እኔ ዝም ብዬ አልገባም ትንሲ አሁን አንቺ በደንብ ስሚ አሁን አንቺ ልጅ ነሽ ገና ትዳርም ገና መጀመርሽ በትዳር ላይ በጣም ብዙ መከራ አለ አሁን እናትም እናት ናት 9 ወር ሙሉ ተሸክማ ይሄንን ሁሉ ጊዜ ስትሲያድግ መከራ አይታ ነው ያሳደገችው እናትም የልጅ ፍቅር አላት ሁሌም ጡጦ የሚጠባ ህፃን ነው ለእናት አሁን አላዛር ለአንቺ ባል ሲሆን ለሷ ልጅ ነው አሁን ስለዛ እኔ አሁን የሷን ክፋት የሷን ሌሎች ነገሮች ማንሳት አልፈልግም እኔም እናት ነኝ እንደ እናትነት ግን ያው እናት ለልጇ የምትሆነው ነገር አልፋ ሄደች ነው የሷ ነገር አልፋ ሄደች አላዛር አልፋ ሄደች በጣም ብዙ ነገር አልፋ ሄደችና ያንን ሁሉ ነገር ደግሞ ያንን ሁሉ መከራ ስትሸከም አንድ ነገር አውርታ አታውቅም እኛ ሚዲያው ላይ ነው ያየነው ያም ሆኖ እንዴት ብለንም አንተ ጋር ማለወል እሷ ጋር ማለወል ቤተሰብ ማለት ይሄ ነው በሰው ትዳር የማይገባ ቤተሰብ ማለት ያንተ ደስታ ደስ የሚለው ነው እናትህ ደስታን አትፈልግም እኔ እንዳየሁት እናትህ እኔ አንተን አሁን እንድትጸጸት እንድታዝን አልፈልግም ግን ፈጽሞ እናትህ በዚህ ዘመን ላይ ያለች እናት አይደለች አሁን ብዙ ታሪክ እየሰማን ነው አይደል ትዳር በስንት ጊዜ በመከራ ተገኝቶ ሲዳሩ በሰርጋቸው ዋዜማ በመናምን የሚሆነው ነገር እያየን ነው አንተ ምን ጎሎ ነው እናትህን ውስጥ ከተትካት እኮ ለካለው እኮ ቀይ መስመር የሚባል ነገር አለ ለሁሉም ነገር አሁን ደግሞ እንደምታያት አንገፍ ብፏታል ስለዛ እኔ ሂጅም አልላትም ባትሄድ ደስ ይለኛል አሁን እዚህ ቤት እያለችና አንተ ጋር እያለች እስቲ ቀና ብላ ያት እስቲ መጠጣቸው እኮ ወስዳችሁ አይደል እንዴ አሁን ይሄው ደም ግባቷ ተመለሰ ስለዛ ማድረግ ያለብህ ነገር አንተ ከቻልክ እኔ በእውነት እናትህ ሰው ብቻ ናት ብዬ አላስብም ውስጧ ትልቅ ይሆነ እንደውም ልጄን አሳባ ጠንቋይ ምናምን እሷ ናት እንደውም በዛ አይነት መንፈስ ውስጥ ታስራ ያለችው ያንተ እናት ስለዛ ይሄንን ያህል ካወራን እኔ እላፊ ነገሮችን አሁን እናደዳለሁ እንዲህ ጣልቃም ገብቼ ሳወራ እናደዳለሁ ቤተሰብ የሚለውን ትርጉም አታውቅም በቃ በጥቅሉ ግን ቢሆን ቤተሰብ ጣትን ገማ ተብሎ ቆርጦ አይጥልም
እናትህን ቆርጠጣል አንለ በየዘሩ ክፉ ስላለ ወይ አባት ወይ ወንድም ምናምን ስላለ እናንተ ሁለታችሁ በደንብ አውሩ ነገሩን። አላዛር እኛ እንወድሃለን እንደ ቤተሰብ አንተ ጥሩ ሰው ነህ። ስለዛ በደንብ አውሩ። ትዳራችሁ እንዲበጠበጥ አንፈልግም። አንቺም ደግሞ ስትመከሪ የሰነበትሽው ምክር አስቢ። ቤተሰብ ዘር አታሰድቢ። ስለዛ በዚህ ልክ አውሩ።